ኢሳያስ ሲፈዙ ቢን ሰልማን ነቁ። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ከኢትዮጵያ ጋር የተለያዩ ዲፕሎማሲያዊ ግንኙነት ሲያደርጉ የቆዩ ሲሆን ይህንን ግንኙነታቸውን ወደ ውጤት ቀይረዋል። በአንጻሩ ከኢትዮጵያ ጋር የነበራቸውን ግጭት ፈተው የነበሩት ነገር ግን ከሀገሪቱ ጋር ያላቸውን ወዳጅነት ማጠናከር ሳይችሉ በድጋሚ በሀገሪቱ ውስጥ ጦርነት ለማስፋፋት እቅድ እያወጡ ያሉት ኢሳያስ ፈዘው ስልጣናቸው በአስጨናቂ ሁኔታ ላይ ይገኛል። ለመሆኑ የግብጽና የኤርትራ ወዳጅ የኢትዮጵያም አጋር የሆኑት መሐመድ ቢን ሰልማን ከታላቃቸው ኢሳያስ አፈወርቂ በምን ተሻሉ? ምንስ ፈጸሙ? በቅድሚያ ግን ኢሳያስ አፈወርቂ ከተሸወዱበት ተግባር እንጀምር። ለዚህም መንደርደሪያ የሆነን ዘንድ ከሰሞኑ አሶሺየትድ ፕሬስ ያወጣውን ዘገባ እንመልከት። Eritrea shouldn't have water security. On paper, it makes no sense. No major rivers. One of the driest climates on Earth. Decades of economic pressure and isolation. ከሰሞኑ ወደ አስመራ የተሰማው የአሶሺየትድ ፕሬስ ሪፖርት በርካቶችን ያስጨነቀና ያሳዘነ ነው። ጉዳዩም ኤርትራውያን በሀገራቸው ያጡትን ነጻነት ሊያገኙ ይቅርና የሚቀምሱት የሚጎነጩት ውሃ እንደሌላቸው ተሰምቷል። ይህንን የኤርትራውያንን ስቃይ የተመለከተ አንድ የአሶሺየትድ ፕሬስ ጋዜጠኛ የሀገሪቱን ዜጎች ባነጋገረበት ወቅት አሳዛኝ ነገር ሰምቷል። ቃላቸውን ለሚዲያው የሰጡት ኤርትራውያን በሻዕቢያ መንግስት የበቀል እርምጃ እንዳይወሰድባቸው እየፈሩና እየሰጉ በኤርትራ ውስጥ የመጠጥ ውሃ ችግር እያጋጠመና ይህም አስከፊ ደረጃ ላይ እንደደረሰ መናገራቸውን አሶሺየትድ ፕሬስ ዘግቧል። ለዘገባው ሲባል ስሟን ሳባ በሚል ስም የቀየረችው አንዲት ኤርትራዊ ቤተሰቦቿ ከውጭ ሀገር የሚልኩላትን ገንዘብ በመጠቀም ውሃ መግዛት ብትችልም ፍጆታውን ግን በጥብቅ መገደብ እንዳለባት እንደተነገራት አስታውቃለች። ዜጎች ይህንን የውሃ እጥረት በቅሬታ መልክ እንደማያቀርቡ የተናገረችው ሳባ አብዛኛው ኤርትራዊ ዝናብ በመጠበቅ ውሃ እንደሚቀዳ ገልጻለች። ሪፖርቱ እንዳመላከተው ኢኮኖሚያቸው አነስተኛ በሆኑ ሰፈሮች ውስጥ የሚኖሩ ኤርትራውያን ከአስመራ 60 ኪሎ ሜትር ርቀት ላይ ወደሚገኘው ቀይ ባህር በመጓዝ ጨዋማውን ውሃ እየገዙ መሆኑን አስታውቋል። መብራት የተባለች ሌላ ኤርትራዊ ነዋሪ አንድ በርሜል የቀይ ባህር ውሃ ለመግዛት 150 ናቅፋ ወይም $100 አካባቢ እንደምታወጣና ይህም በቤተሰቦቿ ላይ ከባድ የገንዘብ ጫና እየፈጠረ መሆኑን ለአሶሺየትድ ፕሬስ ተናግራለች። አሶሺየትድ ፕሬስ በሐምሌ ወር አድቫንስ በተባለው መጽሔት ላይ የታተመ አንድ ጥናት ጠቅሶ እንደዘገበው በኤርትራ የህዝብ ቁጥር መጨመር፣ የመሰረተ ልማቶች ማርጀትና ውጤታማ ያልሆነው የውሃ አስተዳደር በኤርትራ አስተማማኝ የውሃ አቅርቦትን ለማቅረብ አስቸጋሪ አድርጎታል ብሏል። ከ1993 ጀምሮ በፕሬዝዳንት ኢሳያስ አፈወርቂ የምትመራው ኤርትራ በዓለም ላይ ተዘግተው ከተቀመጡ ሀገራት አንዷ መሆኗንም ዘገባው ይጠቅሳል። በርካታ የውጭ ተንታኞች ሀገሪቱን ከሰሜን ኮሪያ ጋር ያመሳስሏታል። አፍሪካዊቷ ሀገር ሰሜን ኮሪያም እያሉ ይጠሯታል። ይህንን የሀገሪቱን መዘጋት እስከ ወዲያኛው የሚያስቀሩ የመሰሉት ከኢትዮጵያ ጋር ወዳጅነት ፈጥረው አሜሪካንን ጨምሮ ከሌሎች ሀገራት ጋር ታርቀው የነበሩት ኢሳያስ አፈወርቂ በወቅቱ ከኢትዮጵያ ጋር ያላቸውን ግንኙነት በማቋረጥ የፈጸሙት ስህተት በመሐመድ ቢን ሰልማን ተበልጧል እንዲባልላቸው አድርጎታል። ከኢትዮጵያ ጋር ያላቸውን ግንኙነት ለበጎ ዓላማ የተጠቀሙት የሳውዲው መሪ መሐመድ ቢን ሰልማን ከኢትዮጵያ ትልቅ ልምድ ቀስመዋል። ለያዙት የ2030 ትልቅ ፕሮጀክትም የሚረዳቸውን ተግባር እየከወኑ ይገኛል። እሱም በተራቆቱ የሳውዲ አረቢያ መሬቶች ላይ ችግኝ መትከል ነው። Saudi Arabia is making massive strides to green its desert lands. With more than a decade of experience in tree planting, ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ትልቅ እቅዱ አድርጋ በመያዝ በቢሊዮን የሚቆጠር ችግኞችን ስትተክል በርካታ ሀገራትን አስገርማለች። ይህንን የሀገሪቱን ተግባር የተመለከቱት መሐመድ ቢን ሰልማን ሀገራቸው ሳውዲ አረቢያ ሳውዲ ግሪን ኢኒሼቲቭ እና ሚድል ኢስት ግሪን ኢኒሼቲቭ የሚል ፕሮጀክት ነድፈው ወደ ስራ ስትገባ ከኢትዮጵያ ልምድ ለመቅሰም ባለስልጣናቶቻቸውን ወደ አዲስ አበባ መላክ ችለውም ነበር። በኢትዮጵያና በሳውዲ አረቢያ መካከል በአካባቢ ጥበቃ፣ በደን ልማትና በችግኝ ተከላ ዙሪያ በጋራ ለመስራትና ልምድ ለመለዋወጥ ከዚህ ቀደም ምክክሮችም በሁለቱ ሀገራት ተደርገዋል። ከዚህ በተጨማሪም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ዲያስፖራዎች በሳውዲ አረቢያ መንግስት ፍቃድ በተለያዩ አካባቢዎች ችግኞችን የመትከል መርሃ ግብርን አከናውነውም ነበር። በፈረንጆቹ አቆጣጠር 2002 በአረንጓዴ አሻራ መርሃ ግብር ከኢትዮጵያ ጋር የልምድ ልውውጥ ያደረገችው ሪያድ ባለፉት 5 ዓመታቶች ውስጥ 159 ሚሊዮን ችግኞችን እንድትተክል ምክንያት ሆኗታል። ይህንን የሳውዲ አረቢያን ተግባር የዘገበው ዘ ታይምስ ኦፍ ኢንዲያ ሪያድ በአሁኑ ወቅት በመላ ሀገሪቱ 40 ሚሊዮን ሄክታር መሬትን መልሶ ለማልማትና 10 ቢሊዮን ዛፎችን ለመትከል እቅድ መያዟን ገልጾ ሀገሪቱ በ5 ዓመታት ውስጥ የተገበረችውን የአረንጓዴ አሻራ መርሃ ግብር ወደ 1 ሚሊዮን ሄክታር የሚጠጋ መሬትን በችግኝ እንድትሸፍን አድርጓታል ብሏል። የተባበሩት መንግስታት ባለስልጣናት በረሃማነትን ለመዋጋት በአንዳንድ የዓለማችን ደረቅ ክፍሎች የመሬት መልሶ ማቋቋም እንደሚቻል የሚያሳየውን ስኬት ሳውዲ አረቢያን ሌሎች የውሃ እጥረት ላለባቸው ሀገራት እንደ ምሳሌነት አስቀምጧል።
የተባበሩት መንግስታት ይህንን የሳውዲን ስኬት የውሃ እጥረት ባለባቸው አካባቢዎች ሰፊ የመሬት መልሶ ማቋቋም ማድረግ እንደሚቻል የሚያሳይ ማስረጃ እንደሆነ ገልጾታል። ድርቅ እየተባባሰ መምጣቱንና የመሬት መሸርሸር ወደ ግማሽ የሚጠጉ የዓለምን ህዝብ እያጠቃ መሆኑን ድርጅቱ አስታውቋል። የችግኝ ተከላ ከጅምሩ ጀምሮ የሳውዲ አረቢያ ተነሳሽነት ማዕከል ሆኖ ቢቆይም ከኢትዮጵያ ጋር ያደረገችው የልምድ ልውውጥ በረሃማውን ሜዳዋን ወደ ተክሎች እንድትቀይር አድርጓታል። ይህ ሪያድ ከኢትዮጵያ ጋር ባደረገችው ዲፕሎማሲያዊ ግንኙነት ላይ ያተረፈችው ተግባር ነው። የሳውዲ አልጋወራሽ መሐመድ ቢን ሰልማን ተወካዮቻቸው ወደ ኢትዮጵያ ሲልኩ ሀገራቸውን የሚጠቅም ትልቅ ተግባር እንዲፈጽሙ አድርጓቸዋል። ለዚህም ነው ኢሳያስ ሲፈዙ ቢን ሰልማን ነቁ ያልነው። Can you imagine 10 billion trees? 10 billion trees would rehabilitate 40 million hectares of land. ኢሳያስ ተላላኪዎቻቸው ወደ ኢትዮጵያ የሚልኩት ለኤርትራ ለውጥ ለማምጣት አይደለም። ወደ ኢትዮጵያ መሰሎቻቸውን ሲልኩ የኤርትራውያንን ህይወት ለመቀየርም አይደለም። ይልቁንም ጦርነት ለመቀስቀስና ምስራቅ አፍሪካን ለማተራመስ ቢሆን እንጂ። ኤርትራ ዛሬ ላይ ችግኝ በመትከል የመካከለኛው ምስራቅ ሀገር የሆነችው ሳውዲ አረቢያ በልጣታለች። ሀገሪቱ ዜጎቿን ከጦርነትና ከሰብአዊ ጥበቃ በተጨማሪ በውሃ እጦት እንዲሰቃዩ አድርጋለች። ይህም በአንድ ሰው ምክንያት ሲሆን እሱም ኢሳያስ አፈወርቂ ነው። ኤርትራውያን ዛሬ ላይ በምድራቸው ችግኝ የሚተክልላቸው መሪ የላቸውም። ኤርትራውያን ዛሬ ላይ ተስፋ የሚተክልላቸው መሪ የላቸውም። ኤርትራውያን ዛሬ ላይ የድሮ ስርዓትን ቆፍሮ ቀብሮ አዲስ ስርዓትን የሚተክልላቸው ሰው የላቸውም። እናም ዜጎቹ በውሃ እጥረት ከመሰቃየት አልፈው የቀይ ባህርን ውሃ እንዲጠጡ ተገደዋል። በ21ኛው ክፍለ ዘመን ዓለም ወደ ጨረቃ ለመጓዝ በሚጣደፍበት ቻይናና አሜሪካ የቴክኖሎጂ ጦርነት ውስጥ በገቡበት ዘመን በርካታ ኤርትራውያን የሚጠጡት ውሃ አጥተዋል። ፕሬዚዳንት ኢሳያስ አፈወርቂ ለ30 ዓመታት የህዝቡን ጉሮሮ አስደርቀው የወጣቱን ዕድሜ በመከላከያ ካምፕ ውስጥ አክስመው ዛሬም እየኖሩ ነው። ሉዓላዊነት በሚል ፈሊጥ አነጋገር ኤርትራን አጥረው ሀገሪቱን ግዙፍ እስር ቤት ያደረጉት ኢሳያስ በወዳጃቸው መሐመድ ቢን ሰልማን ተቀድመዋል። ኤርትራውያን ምርጫን አያውቁም። ወደፊትም ኢሳያስ ከስልጣናቸው እስካልተነሱ ድረስ የምርጫ ካርድንም አይመለከቱም። ለዚህም ማስረጃ ሀገሪቱን ያለማንም ተቀናቃኝ እየመሩ ያሉት ኢሳያስ ናቸው። ከዚህ ቀደም ከአልጀዚራ ጋር በነበራቸው ቃለ መጠይቅ ወቅት በኤርትራ መች ምርጫ ይደረጋል ተብሎ የተጠየቁት ኢሳያስ አፈወርቂ ኤርትራ ምርጫ ለማድረግ ከ30 እስከ 40 ዓመታት ልትጠብቅ እንደምትችል ሲናገሩም ታይተዋል። ኢትዮጵያ በዘንድሮ ዓመት ምርጫ አድርጋለች። 800 ሚሊዮን ችግኞችንም ተክላለች። ይህ ንግግር በኤርትራ ምድር አይታወቅም። ጦርነትን እንዴት ማስፋፋት እንዳለባቸው ምክር የሚቀበሉት የሀገርን እድገት ምዕራፍ የሚዘሉት ኢሳያስ በረሃ የሆነው ምድራቸውን በደን እንዲሸፍኑ የሚመክራቸው ወዳጅ የላቸውም። በሁሉ ነገር የምትበልጣቸው ሳውዲ አረቢያ ከኢትዮጵያ በቀሰመችው ልምድ በረሃማውን ስፍራዋን በደን እየሞላች ነው። ይህንን ልምዷን ለሳውዲ ያካፈለች ኢትዮጵያ በትናንትናው ዕለት 800 ሚሊዮን ችግኞችን ተክላ ዓለምን አስገርማለች። ለልጆቿም ተስፋን ተክላለች። በኢትዮጵያ ፈተናዎች ቢኖሩም ተስፋ አለ። መሬቱም በአረንጓዴ አሻራ ይሸፈናል። ይህ አይነት ተግባር ግን በኤርትራ የለም። ኢትዮጵያ ችግኝ ስትተክል ኤርትራ በሻዕቢያ መንግስት አማካኝነት የህዝብን ተስፋ ትነቅላለች። ኢትዮጵያ ተስፋን ስትተክል ኤርትራ ግን የድህነትና የጭቆና አሻራ በዜጎቿ ጀርባ ላይ ታሰፍራለች። ይህንን የኤርትራውያንን እንግልት ታይቶ ለኢሳያስ አፈወርቂ ምክር የሚለግሳቸው ጠፍቷል። የህዝብ የውሃ ጥማትና እንባ መጨረሻው መራር መሆኑንና ሀገር የሚገነባው በውሸት ፕሮፓጋንዳ ሳይሆን መሬትን በማልማትና የዜጎችን ህይወት በመቀየር ነው የሚላቸው አጥተዋል። የቀይ ባህር ዳርቻ ባለቤት የሆነ ህዝብ የሚጠጣው ውሃ አጥቶ ሲሰቃይ ማየት የታሪክ ትልቅ ውርደት ሲሆን ይህንን ደግሞ የሻዕቢያ መንግስት አሳይቶናል።